መሆን ኢስላም ተብሎ ሊጠራ ይችላል። ለምሳሌ እኔ ወንድ ሆኜ ተፈጥሬያለሁ። ወድጄ አይደለም ተገድጄ፣ እሺ ብዬ ተቀብያለሁ፣ ሰልሜያለሁ፣ ታዝዣለሁ። ለዚህ የሆነች አካል ደግሞ ሴት ሆና ተፈጥራለች፣ እሺ ብላለች። ረሃብ፣ ሀብት፣ ድህነት ምናምን የምንለው ማለት ነው። ይሄ ወደድክም ሆነ ጠላ በቃ እሺ ብለህ የምትታዘዘው ነው። አላህ ለዛ ነው ወለሁ ለእርሱ አስለመ መን ፊ ሰማዋቲ ወልአርድ ይላል ሱረቱ አሊ ዕምራን ላይ። በሰማይ በምድር ያለ በሙሉ ለእርሱ ለአላህ ሱብሓነሁ ወተዓላ ሰልሟል፣ እጅ እግር ሰጥቷል ይላል። ጠውዐን ወከርሃ ነው፣ ወዶም ሆነ ተገዶ። ይሄ አንደኛው ዘርፍ ነው። እኛ ግን ትኩረት የምናደርገው የትኛውን ነው ስንል ሸርዕይ ላይ ነው። ሸርዕዩ ደግሞ ምንድን ነው ከተባለ ለአንድ አላህ ሱብሓነሁ ወተዓላ እጅና እግርን መስጠት ማለት ነው። ለአንድ አምላክ መታዘዝ። ለእርሱ ኢስላም ማለት አንድ አምላክን ማምለክ ሳይሆን አንድ አላህን ማምለክ ነው። አላህ መሆን መቻል አለበት። ያ አምላክ አንድ አምላክ ነው ማመልከው ብሎ ባይ ዲፎልት ይሄንን እስኪብርቶ ቢያመልክ ምን እንለዋለን? አንድ አምላክ አምላኪ ነው ሰው ሙስሊም ነው ልንለው ነው ወይ? ያ አንድ አምላክ አላህ መሆን መቻል አለበት። ያ አላህ ደግሞ በተለያየ ኮንቲኒስ በሆነ ደረጃ ስፔሲፊክም ሆነ ጀነራል የሆነ ሪቪሌሽን ወደ ዓለም ገልጧል። በዛ ግልጠተ መለኮት መሰረት አላህን እናመልከዋለን። ሙስሊም ማለት ቀላል ነው። አንድ አምላክን ማምለክ ነው። አንድ አምላክን ስናመልክ የአንድ አምላክ የላከው ነቢያቶች አሉ፣ ሁሉንም እናምናለን። ልክ እንደ አንዳንዶች እንትናን እቀበላለሁ እንትናን አልቀበልም፣ ነብዩ እንትናን እቀበላለሁ ነብዩ እንትናን አልቀበልም አለ። ኤክስ አላህ ራሱ መልስ ሰጥቶታል። ምን ይላሉ? ወየቁሉ ኑእሚኑ ቢባዕድን ወነክፍሩ ቢባዕድ፣ በግማሾቹ እናምናለን በገሚሶቹ ግን አናምንም ይላሉ። ያ ኤክስ ስተት ነው አለ አላህ ሱብሓነሁ ወተዓላ። ሁሉንም ነቢያቶች እንቀበላለን። የመጨረሻ መደምደሚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። እሳቸውንም እንቀበላለን፣ አስተምሮታቸውን እንቀበላለን። ሙስሊም ማለት አለቀ ይሄ። ከዛ ሰላት እንሰግዳለን፣ ጾም እንጾማለን፣ ሐጅ እናረጋለን፣ ከቻለን ዘካ እንሰጣለን። ጾም የምንጾመው ለአንድ አምላክ ታዛዥ መሆናችንን ለማሳየት ነው። በዛ ላይ ደግሞ ነፍሳችንን ለመቅጣት ነው፣ ያዝ ለማድረግ ነው። ዘካ የምንሰጠው ደግሞ እኛ እንደ አንድ ሙስሊም እኛ ጠግበን ሌላው መራብ ስላሌለበት ከብራችን ግዴታ ብራችንን እናነጻለን። ብራችን ጋር ያለ የሰው ሐቅ አለ፣ የሰው መብት አለ። ያም ወንድሞቻችን ወገኖቻችን እንዲራቡ አይፈቅድም ኢስላም። አንድ ሀገር ላይ አንድ ምድር ላይ ኢስላም በሸሪዓ ቢያስተዳድር ድህነት የሚባለውን ነገር ያስወግዳል። ስታቲክስ ነው የምነግራቸው። ይሄንን ተወደደም ተጠላ ማለት ኢትዮጵያ ላይ ያለ ሙስሊም ኢትዮጵያ በሸሪዓዊ አስተዳደር ብትተዳደር ኢትዮጵያ ላይ ያለ ሙስሊም ሁሉም ዘካ ቢያወጣ የሚገባውን ዘካ ቢያወጣ አንድ ችግረኛ አይኖርም፣ አንድ ልመና አይኖርም። ኢስላም በኖርበት ዘመን ልመናን ያጠፋል። ዘካን ደግሞ ደንግጓል። ይሄ ነው በቃ እስልምና ማለት። እና ሰው እንደውም በቃ ወዶ ተሯሩጦ እንደውም ሙስሊም የሚለውን ስም ለመያዝ ምን መሯሯጥ የሚገባ ነው ይመስለኝ። ኦኬ ማንቀበለው ነገር ሊኖር ይችላል። ኦኬ ዛሬ እናወራለን። ግን በመሰረቱ በቃ አስተምሮታችን ይሄ ነው። አይ 72 ሚስት ጀነት ላይ አለ። ቆይ ተው 72 ሚስቱን ጀነት መጀመሪያ ከመድረሳችን በፊት የሆነ ልንደርሰው ኖ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዲት የ9 ዓመት ልጅን አግብተዋል። ኧረ ተው እዛ ላይ ምን ደርሳለን? አሁን ለምን አለ ሁሉ ነገር አለው። ኢነ ሊኩል መካን መቃል፣ ለእያንዳንዱ ቦታ የሆነ የምንነጋገርበት ቦታ ይኖር። መጀመሪያ ግን ስለ አምላክ ስለ ነብይነት ስለ ተለያዩ ነገራቶች እናወራና ከዛ ደግሞ ቀጥለን ቅርንጫፍ ስለ ነብዩ የህይወት ታሪክ እንገባለን። ከፈለገ እንደዚህ ለምን አደረጉ፣ እንደዛ ለምን ሆነ፣ እንደዚህ ለምን ተፈጠረ፣ እንደዚህ ለምን ሆነ፣ ለምን እንዲሆኑ እናወራለን። ግን መጀመሪያ መቅደም ያለበት ይቀድማል። ኢስላም ማለት አንድ አላህን ሱብሓነሁ ወተዓላ ለእርሱ እጅግን መስጠት፣ እርሱ ሌላን አለማዳበልና ፕላስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብሎ ማመንና መቀበል ብቻ ነው። አለቀ። አይከብድም። አይ ቲንክ የምንጠራው ነገር የራሱ ሲኪንግ ሜተዶች አሉ፣ የምናገኝባቸው ሜተዶች አሉ። ምሁራኖች 5 አድርገው ያስቀምጧቸዋል። ኖሌጅ የሚገኝባቸው ሜተዶች ማለት ነው። ኤፒስቴሞሎጂ ላይ ኖሌጅን የምናገኝባቸው ሜተዶች ወደ 5 ደረጃ አድርገው ያስቀምጧቸዋል፣ መሰረታዊ የሆኑ ነገራቶችን ማለት ነው። ያንን መጀመሪያ ላንሳና ከዛ ወደ መልሱ እንሄዳለን። በጣም ጥቅም ስላለው ነው። እሺ ለሌላም ነገር ብዙ ጊዜ ይጠቅማቸዋል። አንደኛው ተመኩራዊ ዘዴ ብለው የሚያስቀምጡት ነው፣ ወይም ኢምፔሪካል ሜተድ ተብሎ ይቀመጣል። ተመኩራዊ ዘዴ ማለት በአይን ወይም በጆሮ በተለያየ ህዋሳችን የምናረጋግጠው ስለ አንድ ነገር መኖር፣ ስለ አንድ ነገር እውነተኝነት፣ ስለ መሳሰለው ነገር የምናረጋግጠው። ለምሳሌ አዲስን እያየናት ስለሆነ ኢምፔሪካል በሆነ ሜተድ አዲስ መሆኗን ስሟ እንደ አዲስ ነው ምናምን ብለን እንለያታለን። ይሄ ኢምፔሪካል ሜተድ ነው። ሁለተኛው ራሽናል የሆነ ሜተድ ነው።
ሎጂካል የሆነ ሪዞኒንግን ተጠቅመን የምናረጋግጥበት ማለት ነው። ሶስተኛው ይሄ ኢኒሺዬቲቭ ሜተድ ወይም ደግሞ ኢኒሺዬሽን ተብሎ ይጠራል፣ ወይም ደግሞ ገት ፊሊንግ ተብሎ ይጠራል። አለ አይደለ እናቶች ድሮ አስተውላችሁ ከሆነ ወይኔ ጥሩ ስሜት እየተሰማኝ አይደለም ልጄ እንትን አትበል፣ አትውጣ ዛሬ እንትን አትሁን ምናምን ይላሉ። ይሄ ገት ፊሊንግ ተብሎ ይጠራል። ኖሌጅ ሴክ ማድረጊያ ሜተድ ነው። አብዛኞቹ ሲሳኩ እናያለን። ይሄ አንደኛው ነው። ሌላው ሂስቶሪካል ሜተድ ነው። ከታሪክ አንጻር ነገሮችን የምናረጋግጥበት ነው። ስለዚህ አሁን እኛ ስለ እስልምና እንወቅ ስንል ልናየው እንችላለን ወይ? አንችልም። በኢኒቴቲቭ ሜተድ ልናገኝ እንችላለን ወይ? አንችልም። ብቸኛ ልናገኘው ምንችለው በሁለት መንገድ ነው። አንደኛው ሪቪሌሽን ነው፣ ሁለተኛው ደግሞ ሂስቶሪካል ሜተድ። ሪቪሌሽን ከተባለ በእኛ ጊዜ ግልጠተ መለኮት አለው የለም። ስለዚህ በሂስትሪ ነው የምናረጋግጠው። ሂስትሪ ምን ይላል ነው የምንለው። ሂስትሪ አልቲሜት አይደለም፣ ግን ሂስትሪ ራሱ ምን ይላል ነው የምንለው። ስለዚህ ለኢስላም እውነተኝነት ይሄ ቁርአን ከሆነ ይሄ ቁርአን የኢስላምን እውነተኝነት ለማረጋገጥ በቂ አይደለም የሚል ሙግት ሊነሳ ይችላል። ኦኬ እንስማማለን። ይሄንን ዞር እናደርግና ኢስላምን ለማረጋገጥ በቂ ነገር ምንድነው ወደሚል ደግሞ ሎጂካል ሪዞኒንግ እንገባለን። ያ አካል የክርስትና ሃይማኖት ተከታይ ከሆነ ሌስቶክ ባይብል ላይ እናወራለን። ባይብል ላይ ኢስላም ትክክለኛ ሃይማኖት እንደሆነ ማሳየት እንችላለን። የክርስትና ሃይማኖት ተከታይ ከሆነ ማለት ነው። አይ እኔ ሃይማኖት የሚባል ነገር አልከተልም እኔ ኤቲስት ነኝ ደግሞ ካለ አይ ያንን የኤቲዝምን ኮንሴፕት እንገፋውና አምላክ መኖሩን እናረጋግጣለን። አምላክ ደግሞ ኖሮ ዴዚም ኮንሴፕት ላይ ደግሞ እንዳይሄድብን አምላክ ደግሞ ከሌሎች ሰዎች ጋር ኢንተራክት እንደሚያደርግ ሪቪሌሽን ግልጠተ መለኮት የሚባል ነገር እንዳለ እናረጋግጣለን። ከዛ የትኛው ፖይንት ላይ ይገባል መሰላችሁ? ሰነዳዊ ሂስ ላይ ይገባል። ይሄ ቁርአኑን ማረጋገጥ ባይ ዲፎልት ቁርአኑ ትክክል ከሆነ ሃይማኖቱ ትክክል ይሆናል። ቁርአኑ ትክክል ካልሆነ ሃይማኖቱ ትክክል አይሆንም። ለዛ ነው አላህ Subhanahu Wa Ta'ala ሎጂክ የሚነሳው ከቁርአን ነው። አላህ ቁርአን ላይ ምን አለ? አፈላ የተደበሩን القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا። አለቀ። ዲቤት ነው የከፈተው። ቁርአንን አያስተነትኑም ወይ? ለምን ከአላህ ውጪ ያለ ሌላ አካል ቢሆን አንድ ልዩነት መጣረስ ያገኙበት ነበር። ግን መጣረስ የለውም አላህ ለዲቤት ክፍት አደረገው። ማንም ሰው እኛ ምን ሞግትበትን መጽሐፍ አንስቶ ነው ወይ አወከር ይሄንን መጽሐፍ ለማስረጃ መሆን አይችልም። አውቶሪቲ የለውም። ሂስቶሪካል የሆነ አውቶሪቲ የለውም። ለፌዝ ለመመስረት አውቶሪቲ የለውም። ስለዚህ ያንን ሞግታለሁ ካለ ኦኬ ያንን ይቻላል። ከዛ ውጪ ግን መጽሐፉ ባይ ዲፎልት ትክክል ነው ማለት እስልምና ሃይማኖት እዚህ መጽሐፍ ላይ የተሰበከው ትምህርት ትክክል ነው ማለት እኛ በዛ ነው የሚሰራው። ባይዘው ሪሊጅን የሚባለው ነገር ሪሊጅን ፌዝ ነው። መጀመሪያ እምነት ነው የሚጀምረው። ሳታምን የሚመጣ ነገር የለም። እምነት አለ፣ ከዛ ማረጋገጥ አለ፣ ከዛ እምነት አለ። ሶስት ማዕቀፎች ነው ያሉት። አንዳንዴ ይባላል አይደለም አምነህ ነው የምታውቀው ወይስ አውቀህ ነው የምታምነው የሚባል ኮንሴፕት አለ። ሰርጀሪ የሚሰሩ እንትኖች ዶክተሮች መጀመሪያ ወደ ሰርጀሪ የሚሄዱት አምነው ነው። በቃ የሆነ ነገር ስነግራቸው እዚህ ጋር እንደዚህ ያመኛል እንዲሆናል ኦኬ ሶ ይሄ ነገር እንደዚህ ነው በሆነ ነገር ይታየና እንደዚህ ነው ይባላል። ዘን ይፈልጋሉ። ከዛ ያን ነገር ፈልገው ያውቃሉ። ሲያውቁ አወቁት ማለት ነው። መጀመሪያ ግን አምነው ይነሳሉ። ይሄ መነሻ እምነት ይባላል። ሶ መጀመሪያም አንድ ሰው እስልምናን እውነተኝነት ለማጥናት አንድ ማመን ያለበት ነገር አለ። ምን ለመነሳት ኦኬ በቃ ልፈትሽ ወደሚል ነገር ማለት ያለበዛ ምን እንሆናለን? አንድ ሀገር ላይ የተፈጸመ ነገር አለ። አንድ አካል ተመርምሮ ሳምባው ላይ አይ ቲንክ ይሁን ሳምባው ላይ እንትን አለበት በረሮ አለበት ተባለ። ምርመራ ነው እንግዲህ አምነው ተነስተዋል። ከዛ ለሰርጀሪ ለማድረግ ከዛ ሀገር ሌላ ሀገር እንዲሄድ ተደረገ። ሪል ታሪክ ነው ባይዘው ሌላ ሪል ሀገር ላይ ሄዶ ሲመረመር ታይላንድ ሀገር ላይ ምንድነው የተባለው ነው ያቺ በረሮ የነበረችው አንተ ማያ እንትንህ ላይ ነው የታየበት ሐኪሞቹ ያዩበት መሳሪያ ላይ እንጂ አንተ ሰውነት ላይ አይደለም። አንተም አይንህ ላይ ሊሆን ይችላል ችግር ያለው የእስላምን ሪያሊቲ ለመረዳት ችግሩ አይንህ ላይ ሊሆን ይችላል፣ መለኪያ መስመር ላይ ሊሆን ይችላል። በቃ ይሄንን ነው የምንናገረው። ስለዚህ በቃ ለዲቤት ክፍት ነው ሃይማኖት። ይሄ ዝም ብሎ ክርክር ሳይሆን ዲቤት የሆነ ነገር ቁርአን ስተታለው ቢል አንድ ሰው እኔ ደስ ይለኛል፣ ማወቅ እንፈልጋለን ይምጣ። ስተት እንዳይለው ማሳየት ከቻለን ኦኬ፣ ማሳየት ካልቻለን ደግሞ እስክንችል ድረስ እናነበዋለን። እና ከዛ አንፃር ይሄ ግን ቁርአን አይደለም። እሺ አንዳንድ ሰዎች ምንድነው የሚለው እንዳይለኝ እና እንደዛ ነው። ከዚህ አንፃር ነው ሰፋ ያለ ነው ግን እንደዚህ ነው።
ሲምፕሊ ምንድነው አሁን ጥያቄውን ነው ፋህሙ ሱአል ኒስፉል ጀዋብ አይደለ? ጥያቄን መረዳት ግማሽ መልስ ነው ባይዘው። ሶ ጥያቄው እኛ ሪቪሌሽን አውት እንትን ይሄ ትምህርት አስተርእዮአችን ተገልጦበታል ብንለው መጽሐፍ ከሌሎቹ መጽሐፍቶች ሪል እንደሆነ ትክክለኛ እንደሆነ ይህ ተሳሳች እንደሆነ ፋሊቢሊቲውና ኢንፋሊቢሊቲውን እንዴት ነው ጀጅ የምናደርገው ነው። እዛ ላይ ሲምፕሊ የምናነሳው ነገር ይኖራል። መጀመሪያ ሪስፔክት እንሰጣለን ለየትኛው ለሁሉም መጽሐፍቶች ማለት ነው። ለምሳሌ ስክሪፕቸር አድርገው የሚይዙትን መጽሐፍ በክርስትና አስተምህሮ መሰረት ያለውን ስክሪፕቸር ተደርጎ የሚያዙ መጽሐፍቶች እነሱም እስትንፋሰ እግዚአብሔር አለባቸው ብለው ያምናሉ። ለምሳሌ ክሌመንት ኦፍ ዘ ሩምን ብንመለከት በጣም ኤንሸንት ከሚባሉ የቤተ ክርስቲያን መምህራኖች መካከል በጣም ኤንሸንት ማለት ነው። ከ30 እስከ 10 እስከ 100 ኤዲ አካባቢ ነበር። ኦልሞስት ሐዋርያትን አግኝቷል ተብሎ የሚታሰብ አካል ነው። እሱ ምን ብሎ ነው የሚያስቀምጠው? እነዚህ መጽሐፍቶች ይላል የመጽሐፍ ቅዱስ እውነተኛ ቃላት የሆኑት ቅዱሳን መጽሐፍትን በጥንቃቄ ተመልከቱ እያለ ይመክራቸዋል። ለሰዎቹ በላከበት ወደ ቀለሜንጦስ በላከበት መልእክቱ ላይ የመጀመሪያ መልእክቱ ላይ ይህንን ያስቀምጣል። ፈርስት ኤፒስትል ፎር ቆሮንቶስ በሚለው መጽሐፉ ላይ ማለት ነው። እነሱም ያምናሉ፣ እኛ ብቻ አይደለም የምናምነው። እነሱም የኛ መጽሐፍ ኢተሳሳች ነው ብለው ያምናሉ። ለምሳሌ እንትኖች ኖርማል የሆኑ መምህራኖቻቸውን ብንመለከተው ባይብል ኢተሳሳች ነው ብለው ያምናሉ። እነዚህ መጽሐፍቶች ለምሳሌ መመልከት ትችላላችሁ። የነ ዌይን ግሩዲየን መጽሐፍ ማለት ነው። በተለይ ፕሮቴስታንቶች ኢተሳሳች ነው ብለው ያምናሉ። እኛም ኢተሳሳች ነው ብለን እናምናለን። ግን የኛ መጽሐፍ ተሳሳች ነው አይደለም የሚለውን መመርመር ያስፈልጓል። የነሱ መጽሐፍ ተሳሳች ነው አይደለም የሚለው ሊመረመር ይገባል። ዝም ብሎ ተሳሳች ነው አይሳሳትም አይደለም። ባይብልን ስንመረምር አንድ ነገር ልንገራችሁ፣ የማይካድ ሀቅ ባይብልና ቁርአንን አንድ ሰው ኢኳሊ ሊያስቀምጥ አይችልም በፍጹም። ለምን የሚል ጥያቄ ሊመጣ ይችላል። በመሰረቱ ባይብል የሚባል መጽሐፍ በባይብልነት ደረጃ ባይብል ተብሎ የሚጠራን መጽሐፍ ማነው ያመጣው ብለን ነው የምንጠይቀው። መሰረቱ የለም እኮ። ይሄንን አንድ መጽሐፍ ተመልከቱ፣ እዚህ ጋር የምትመለከቷቸው መጽሐፍ ተመልከቱ። ሰብስቤ ባይብል ብዬ ባመጣቸው እኔ በቃ መጽሐፍ ሆነ ማለት ነው። እነሱም እንደዛ ነው ያደረጉት። ምክንያቱም አዲስ ኪዳን መጽሐፍ ስንመለከት 4 ወንጌላቶች አሉ። ከ4 ወንጌላት ውጭ ያሉት መልእክቶች ናቸው። ለምሳሌ ወደ ቆሮንቶስ ጻፈ ጳውሎስ። ኦኬ፣ ወደ ጳውሎስ ወደ ቆሮንቶስ የጻፈው መልእክት ምን ተብሏል? የአምላክ መጽሐፍ ነው ተብሎ መጣ። ያስኬዳል? አያስኬድም። ጴጥሮስ የላከው መልእክት የጴጥሮስ መልእክት እንደውም ጴጥሮስ በጣም ክርስቲያኖች አሉ፣ ታማኝ ክርስቲያኖች ማለት ነው፣ አንደኛ ጴጥሮስ ላይ እና ለነዛ ታማኝ ክርስቲያኖች በጣም በደል ሲበዛባቸው ጠንካራ እንዲሆኑ እንዳትሸነፉ፣ እንዳትበገሩ እያለ የጻፈው መልእክት ለእነሱ የጻፈው ስፔሲፊክሊ ኢቨን ኢፍ ጥቅሶችን እየጠቀሰ ማለት ነው። እንደዚህ ተብሏል፣ እናንተም እንዲሆኑ ጠንክሩ፣ ልትወጉ ልትገደሉ ትችላላችሁ ብሎ የጻፈውን መልእክት የአምላክ መጽሐፍ ተደርጎ መጥቷል። እንዴት አድርገን ነው የምንቀበለው? ይሄን ያስኬዳል? አንድ ሁለተኛ መጽሐፉ ራሱ ይጣረሳል ይጋጫል ለሚለው እነሱ አይክዱም፣ እንደሚጣረስ እንደሚጋጭ ማለት ነው። አውተንቲሲቲ ላይ ብናወራ ኢየሱስ ክርስቶስ የምን ቋንቋ ተናጋሪ ነበረ? አረማይክ ቋንቋ። ሐዋርያቶች ሞር አረማይክ ቋንቋ ተናጋሪ ናቸው። ኦኬ፣ በአረማይክ ቋንቋ የተጻፈ አንድ የባይብል ፓፒረስ ማሳየት የሚችል ሰው አለ? ተውት። አንድ ቅጂ ማሳየት የሚችል ሰው አለ? አንድ መጽሐፉን ቅጂ ማለት ነው። እንደዚህ አይነት አንድ ቅጂ ማሳየት የሚችል ሰው አለ? ለምሳሌ ዮሐንስ በምን ቋንቋ ነው የጻፈው? ምን ቋንቋ ተናጋሪ ነበር? ባይብሉ እንደሚያስቀምጠው እንግዲህ የሐዋርያት ሥራ ላይ ያልተማረ ነበረ ብሎ ነው የሚያስቀምጠው። ኢቭን ኢፍ መጽሐፍ ራሱ ይችላል ወይ አንስኩልድ ነበረ ብሎ ያስቀምጠዋል፣ ወይ አሊትሬት ወይ ደግሞ አንስኩልድ ነበረ ብሎ ነው የሚያስቀምጠው። ምን አድርጎ ነው የጻፈው? በምን ቋንቋ ነው የጻፈው? ኦኬ፣ ቶራህ ጋር እንሂድ። 5 የቶራ መጽሐፍቶች ፔንታቶች የሚባሉት ማለት ነው። እነዚህ ፔንታቶች መጽሐፍቶች ሌላ ጊዜ በሰፊው እናያቸዋለን። የራሳቸው ቅጂዎች አሉት። የሌዊስ ቅጂ ብለን የምንጠራው አለ። የተለያዩ እንደዚህ ቅጂዎች አሉ። የሳካርዶታል ቅጂ ምናምን የምንለዋል። እና መጽሐፍቶቹን ኮምፓይል ለማድረግ 300 ዓመት ፈጅቷል። ለዛ ነው ዘዳግም ምዕራፍ 34 ላይ ምን ታገኛላችሁ? ሙሴ ሞተ ይላል። ሞቶ በመዓብ ምድር ተቀበረ። ከዛ ህዝቦቹን በዛ አለቀሱለት። ኦኬ፣ ሙሴ የጻፈው መጽሐፍ ነው እንደዚህ የሚናገረው? ሪሊ ኖ ዌይ፣ ሊሆን አይችልም። ስለዚህ ይሄንን መጽሐፍ ሌላ አካል ነው የጻፈው ይሉናል። ኦኬ፣ እሺ፣ መሀል ላይ ዝም ብለን እንግለጠውና መጽሐፉን ስንመለከተው አንድን ከተማ አስባችሁታል? ለምሳሌ እኔ
እኛ ስንወለድ ለምሳሌ ኢትዮጵያ ተብላ ነው እየተጠራች ያለችው አይደል? ለምሳሌ አቢሲኒያ ተብላ በምትጠራበት ጊዜ አንድ ሰው ኢትዮጵያ ብሎ ጽፎታል ቢባል እንዴት ነው ምናምነው? መሆን ያለበት ግዴታ ያ ጸሐፊ ኢትዮጵያ መባል ሲጀምር ነው የጻፈው መባል አለበት። ስለዚህ አንድን ከተማ ዳን ብሎ ይጠራዋል። ዳን ደግሞ እሱ ከሞተ በኋላ በመሳፍንት ዘመን የነበረች ከተማ ናት። እንዴት ተደርጎ ሊመጣ ይችላል? አይሆንም። መጽሐፉ ዲበተብል ነው፣ ችግር ያለበት። ሌሎቹን አጠቃላይ መጽሐፍቶችን ስናያቸው ጸሐፊዎቹ ኢያሱን ብትመለከቱ ኢያሱ ላይ ኢያሱ ሞተ ተቀበረ ብሎ ያወራል። ማን ነው የሚያወራው? ስለዚህ አያስኬድም ነው። አውቴንቲሲቲውን ስናወራ አስቸጋሪ ይሆንብናል። ግን ቁርአንን ለምን በዚህ ደረጃ ጀጃ እናደርገው? መደረግ አለበት። ማን ነው የጻፈው? ለምሳሌ ነብዩ ሊትሬት ናቸው፣ መጽሐፍ ማንበብ አይችሉም። ከያምተው ነው የጻፉት። ጸሐፊዎቹስ ማን ናቸው? አሁን ለምሳሌ የሚነሳ ጥያቄ አለ። የሱረቱል በቀራ ጸሐፊ ማን ነው? ሱረቱል በቀራ ማለት አንድ ሱራ ናት፣ አንድ ምዕራፍ ነው። ማን ነው ጸሐፊው? የሱረቱ አሊ ዒምራን ጸሐፊ ማን ነው? የሱረቱል ማኢዳ ጸሐፊ ማን ነው? ኒሳ ጸሐፊ፣ እንዲህ እያለን እንቀጥላለን። ሁሉንም ከሱረቱል በቀራ እስከ ሱረቱል ኢኽላስ ድረስ ያለውን ጸሐፊ ማን እንደሆነ ማምጣት ይቻላል። እዛ ላይ እናውራ። ኦኬ፣ ነብዩ ኢሊትሬት ናቸው፣ ማንበብም መጻፍም አይችልም። ኦኬ፣ አንድ መጽሐፍ 3 ነው ሊሆን የሚችለው። አንደኛው የተኮረጀ ሊሆን ይችላል። ሁለተኛው ሰይጣኒክ ሪቪሌሽን ሊሆን ይችላል። ሶስተኛው የጋድ ሪቪሌሽን ሊሆን ይችላል፣ ወይ ደግሞ የአምላክ አስተርእዮ ሊሆን ይችላል። ከዚህ 3 ውጪ መጽሐፍ ማምጣት የሚችል የለም ምድር ላይ። አራተኛ ኢንኬዝ ምን ጨምሮ ፈጠራ ውጤት ሊሆን ይችላል። ኦኬ፣ አንደኛው ምንድነው አለን? የተኮረጀ ነው አለን። ለመኮረጅ አንድ ሰው ምን ያስፈልገዋል? ማንበብ መጽሐፍ ይጠበቅበታል። ኦኬ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን በ7ኛው ክፍለ ዘመንም በለው ወይም ደግሞ ከ1400 ዓመት አካባቢ ዓመት በፊት ቅዱስ ቁርአንን ኮምፓይል ሲያደርጉ ኮርጀው ነው እንዳንል የሚኮርጁበት ራሱን የቻለ ሰነድ አልነበረም በጊዜው። በተወሰነ ደረጃ የተተረጎሙ ነገራቶች ይኖራሉ። ባይብል የምንለው መጽሐፍ ራሱ አልተተረጎመም። ይሄ መጽሐፍ የሚባለውን ነገር በጊዜው የሚያውቁ ሰዎች በጣም ውስን ናቸው፣ የሉም። ኢሊትሬት ነው ህዝቡ። እኛ ያልተማርን ህዝቦች ነን ያሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እኛም ህዝቦችም ያልተማርን ህዝቦች ነን ያሉት። ከዛ በኋላ ነው አሁን እኛ ጋር ነው እንደዚህ እየተማርን ማንበብ የጀመረው። አያውቁም። ኮርጀዋል እንዳንል የተኮረጀ ነገር የለም። የመኮረጅ ብቃት የላቸውም። ስለዚህ ምን እናደርጋለን? ፎልስ እናደርጋለን። ሁለተኛ አለ የሰይጣን ሪቪሌሽን አለ። ሰይጣን ሊገልጥለት ይችላል። ሰይጣን ገልጦላቸው በታሪክ የጻፏቸው መጽሐፍቶች አሉ። በጣም ብዙ መጽሐፍቶች አሉ ሰይጣናዊ አስተምሮ ያለበት ማለት ነው። ኦኬ፣ ሰይጣን የገለጠው ካልን ሰይጣንን እያስጠነቀቀ አስተምሯል ማለት ምን ማለት ነው? ሰይጣን የሚለው ኮንሴፕት ራሱ ከኢስላሚክ ቪው እንውጣና ሰይጣን የሚለው ኮንሴፕት ራሱ ባይ ዲፎልት ምን ማለት ነው? መጥፎ ነገርን የሚያዝ ማለት ነው። እናንተ ሰይጣን ነው ዝሙትን አትቅረቡ ብሎ የሚያዘው? ሰይጣን ነው ሰይጣንን ተጠንቀቁ ኢነሁ ለኩም አዱውን ሙቢን ብሎ የሚያዘው? ኔቨር። አይ ሰይጣን እኮ ሰውን ለማሳሳት በእኛ መጽሐፍ ላይ መልአክ ሆኖ እንደሚመጣ ይናገራል ይላል። እኛ እሱ አይሆንም አላለም። ግን ሰይጣንን አትታዘዙ አንድ አምላክን አምልኩ ብሎ ሰይጣን አዟል ወይ? ያስኬዳል ወይ? የትኛው ማስረጃ ነው ያንን የሚያስኬደው? ፎልሲፋይ እናደርገዋለን። አራተኛው ጋር እንሂድ። ሶስተኛው ጋር ከመሄዳችን በፊት አራተኛ እንደው የፈጠራ ውጤት ቢሆንስ? ይሄንን የፈጠራ ውጤት ነው ብዬ ከዚህ በፊት አንድ ሰው በአካል ስናወራ ቁርአን የፈጠራ ውጤት ነው ብሎ ሞገተኝ። ምንም አይነት ማስረጃ አላመጣውም። ሎጂካል የሆነ አርጊመንት ነው ያነሳውለት። ሎጂካል የሆነ አርጊመንት ማለት ነው። ይሄንን መጽሐፍ ተመልከቱት። ለምሳሌ ይሄ መጽሐፍ ስንት ፔጅ ነው? 190 ፔጅ ነው። 190 ፔጅ ነው። ይሄንን መጽሐፍ ለመጻፍ ረጅም ዓመት ፈጅቷል። ለምሳሌ እኔ የጻፍኩት መጽሐፍ ስለሆነ ነው የምነግራችሁ። ረጅም ዓመት ፈጅቶብኛል። የደለትኩትን መዓት ነገር ባሳያችሁ ትዝቃላችሁ። ወላሂ